የተከበራችሁ ተመልካቾቻችን እነሆ ኢድ ላይ ነን። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፍጥር በዓል በሰላም በጤና አደረሳችሁ እያልኩኝ ፋና ሚዲያ ኮርፖሬት የተለያዩ አይነት መሰናዶችን ወደናንተ ያደረሰ ነው የሚገኘው። እኔም እዚህ ስቱዲዮ እንግዲህ ከልጅነት እስከ ዕውቀት ድረስ በሙንሺድ ህይወት ውስጥ ያሉ ሁለት ወንድማማቾችን ጋብዤላችኋለሁ። ወንድማማቾቹ እንግዲህ አሚር ሁሴን እና ሰልሐዲን ሁሴን ይባላሉ። ሙንሺዶች ናቸው። ከነሱ ጋር ላስተዋውቃችሁ። በያላችሁበት መልካም በዓል ይሁንላችሁ። የነቢ ጸጋ በረከት መድህነው ለዓለም ረህመት የፍቅሩ ሚለየኝለ ሰላም አለይኩም ውዱ ሙሐመድ ወሙደዲ ነብይ መውደዲዋ ከእንግዶቼ ጋር ተመልሻለሁ። እንግዶቼ ማዲህ ሰላዲን ሁሴን፣ ማዲህ አሚር ሁሴንና እንዲሁም ደግሞ ታላቅ ወንድማቸው ሀቢብ ሁሴን ደግሞ ያማሩ ስራዎችን ወደኛ እንዲደርስ የሚያደርገው ከጀርባ ሆኖ የሚያግዛቸው ጓደኛቸው አሊ መሐመድም አብረው ያማረ ቆይታ ያደርጋሉ ማለት ነው። እንግዲህ ያለነው ኢድ ላይ ነው። ኢድ ሙባረክ ብያለሁ። ላንዶራ ረመዳን ላይ ቆየ ነው። የኸይሩ የራህመቱ ወር ነው። እንግዲህ በዲን አልኢስላም ትልቅ ስፍራ የሚሰጠው ቅዱስ ቁርአንም የወረደበት ወር ነው። ትልቅ ቦታ ነው የሚሰጠው በዲኑ በኡመተል ሙስሊምምና እናንተ ጋር እንዴት ነበር? ረመዳንን እንዴት አሳለፋችሁት? የእዝነት ወር ነው። በተለየ መልኩ ደግሞ እንዴት ነው መረዳዳትን የምናይበት አይደለ? እዝነት ምናልባትም የዲኑ መገለጫ ቢሆንም ግን ደግሞ ረመዳን ላይ በተሻለ መልኩ የተሳሰብን የምናሳልፈው ነውና እናንተ እንዴት አሳለፋችሁት ረመዳንን? ያው ረመዳንን አብዛኛው ሙስሊም ጋር ተመሳሳይ ሁኔታ ነው የሚኖረው። ከጌታችን ጋር በደንብ የምንገናኝበት የውስጣችንን የምንናገርበት ወደ አላህ የምንመለስበት ያለፈው ወራችን የሚማርበት ብዙ ነገሮችን የምናስተካክልበት ወር ነው እና የዘንድሮ ረመዳን በጣም ፈጥኗል እና ግን ያው በቻልና አቅም ደግሞ ምንችነው ያህል ጥረናል። ከዛ በኋላም የረመዳኑ መንፈስ ላያችን ላይ ሆኖ እንደዚሁ ሆነን ደግሞ ምን ዘልቅ አላህ ያደርገን። ረመዳን የተለየ ነገር አለው በራሱ እና ያው የራህመት የመግፊራና ኢትቁም ሚነናር ጨረሻ ላይ ደግሞ ወንጀላችሁ ተምሯል ተብለን ከጀሃነም ወደ ጀነት መንገባበት ነው። እንዲሁም ደግሞ በውስጡ የመወሰኛይቱ ሌሊት ወይም ለይለቱል ቀድር ኸይሩ ሚን አልፍ ሸህር ተባለች ከአንድ ሺህ ወር በላይ ደረጃ የተሰጣት እንትን ያለችበት ነው። ያ ነገር ያለበት ነው። አሁን ደግሞ ያለነው ኢድ ላይ ነው። እንዴት ነው ኢድ የምታሳልፉት? በውስጡ ኢድ ደግሞ የተለየ እንትን አለው ነው። ዘካተል ፊጥርን ይይዛል። ዘካተል ፊጥር ምንድነው? በጾም ያጓደልነው ነገር ምናሟላበት ኤቭሪ ሲንግል ፐርሰን ላይ የተጣለ ዲዩቲ ነው እና ምንድነው ያው በእህል ነው አፍደሉ ማለት ነው እና ማንኛውም ሙስሊም በኢድ ቀን ተርቦ እንዳይውል ነው ዋና አልቲሜቱና ያንን የምናደርግበት ከቤተሰብ ከዘመድ አዝማድ ጋር ተሰብስበን የምናሳልፍበት ነው ኢድና ረመዳንም ሄድ እያሳዘነሽ በአንድ በኩል ደግሞ ኢድ በራሱ ደግሞ ይዞት የሚመጣው ቫይብ ደግሞ እሱን ደግሞ እያሰብሽ ኢን ቢትዊን ነው። እንደዚህ አይነት ፊሊንግ ነው እየተሰማኝ ያለው። ሁሉም ሙስሊም ጋር ያለ ነገር ነው። ኢድ የሚከበረው ከቤተሰብ ጋር ነው የሚከበረው። ሴሬሞኒው ነው ደስ የሚሉ ሴሬሞኒዎች ይኖራሉ። ጧት ከፋሚሊ ጋር ከኢድ ሶላት በኋላ ተመልሰ ነው ከዛም በኋላ ከጓደኞቻችን ጋር ያው ከነሰልሐዲን ጋር 3 አመት 2 አመት አይደል ይዳብርና እንደዛ ነገርና ያሁኑ ኢድ እንደዛው ብርን ያለ ነው። ደስ ይላል ብቻ። እንዴት ነው ወደ ሙንሺድ ህይወት የገባችሁት? የልጅነት ሁኔታችሁ ምን ይመስላል? የልጅነት አስተዳደጋችሁ? በመድረሳ ነው ያደግነው አልহামዱሊላህ እና ኑር መድረሳ ይባላል ገርጂ አካባቢ እዛው አካባቢ የተወለድንበት አካባቢ። ከዛ በኋላ ኸሚስ አንድ ላይ በመቀማመጥ ሶላትም ይባላል ቁርአን ይቀራ የተለያዩ ሐዲሶችም እንትን ይባላሉ ምናምንና ልጅ ነበርን። ሶላት ሲባል ድንገት እስቲ ቆይ ለምን በእንደዚህ አይነት መልኩ ለምን አይወጣም በሚል ተሞከረ። እኔ ተመረጥኩ። ሌሎችም ጓደኞቼ ነበሩ። ያው አብዛኛው ምለውኔ በሆነም በዛ ሰዓት ከዛ ጧሃ ጀማ ሚል ጀማ ተቋቋመ። ከዛ አንድ ላይ በመሆን 2004 ላይ ያው ልምዱም ስላልነበረ ብዙ ነገሮች
ስቱዲዮ የሚባለው ነገር አይታወቅም ነበርና ድምጽና ቪዲዮ አንድ ላይ ነው የተቀረጸው። ከዛ እንደዚህ እኮ አይወጣም ስቱዲዮ የሚባል ፕሮሰስ አለው ነገሩ ለካ የድምጽ እንትን አለና ኦኬ ነው እንደዛ ተባለ። ከዛ በኋላ እንዳለ እዛ የተቀረጽናቸው ስድስቱም አለ አይደል ከቪዲዮ ጋር እሱ ሄደን በድምጽ ድጋሜ ገባን ማለት ነው። ያኔ ኢብሮ ጋር ሄደን ከዛ ያኔ ገባን ልክነ ጦሃ ነቢ አርሂቦ ነቢ አርሂቦ ነቢ አርሂቦ አሰላሙ አለይኩም እነሱ ስራዎች ያቀመረል መካ ምናምን ትንሽ በድምጽ እናስታውሰው አርሂቡን አልኩት ያው ተቀባይ ይኖራል በይነው ያቀመረል መካ አሰላሙ አለይካ ያቀመረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ ያቀመረል መካ አሰላሙ አለይካ ያቀመረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ። ያው አብራችሁ ነው አይደል የምትሰሩት የነበረው ነገር አስተውሳለሁ። የዛን ታይም እኛም እንትን ነበር ላይክ አድማጭ ነበር የነሱም አድናቂዎች ነበር የተለያዩ መዝሙሮችን ሰማ ነበርና የዛን ታይም ሲለቀቁ እንዲሁም በጣም ለማስጫን ስንሯሯጥ ዝልኛል ሞባይል ቤት ነበር በዛን ሰዓት ሲዲ ለመግዛት ምናምን እየተሯሯጥ ሲዲዎችን ለመግዛት ስንሄድ ዝልኛል ከታናሽ እንደሚጋ ደስ ይል ነበር እዛ ሰዓትና በቃና አሚርን ለማወቅ ራሱ የነበረን ጉጉት ከነሱ ጋር ለመገናኘት የነበረን ጉጉት እንደዛ ነበር። አልহামዱሊላህ በሰላም በወንድምነት በቃ አሁን ሞሮለስ ፋሚሊም ሆነናል። ካረንጓዴ ቁባው ደርሽ ከረውዳው ምናል በደፋኝ ጀማሉ ሃይባው ረቢ ሰሊ አላ በድሪን ከማላ ሙስጠፋ ነብይ الجمال حبيب المولى መጀመሪያ የጀመረው ሰላዲን ነው። ከዛ ደግሞ አሚር ነው የቀጠለውና ተቀባይ ነበር ይባላል እውነት ነው? ያው በነገራችን ላይ ያው እኔ መናገር አፌን እንኳን የፈተውት በአራት አመት ለምን አትናገር ነው እንጂ ያው ዜማ ከልጅነት ጀምሮ በቃ ማንኛውንም ዜማ አልነበር እንዴ በዜማ ደረጃና ያው ውስጥ በዛንት መንገዱ ላይ ስትሆኚ ታቂዋለሽ ያው የሆነ ሰዓት ታይሙ ደርሶ በመንገዱ እስክትጓዢ ድረስ እስክታቂ ድረስ ታቂዋለሽና ያን ነገር አቅ ነበር ሶ መድረሳ ላይ ነው እዚህ ይላል የሰላዲን እንደዚህ ክበብ አባል አይደልክ መድረሳው የተደራጀ ነው በጣም ከመታሰብ በላይ ሰፊ ጀማዓ ነው ያለው የተደራጀ ነውና የመንዙማና የነሽዳ ምንድነው እንትን ነበር ካንተ እሱ ነበር የተመረጠው እዚህ ይለኛል በሰዓቱ ትንሽ በድምጽ اللهم صل على سيدنا أمته سلو يا حبيبنا أمته سلو يا شفيعنا እንዴት ሆነ ነበር ብትኖር እናቷ አሚና اللهم صل على سيدنا أمته سلو يا حبيبنا أمته سلو يا شفيعنا እንዴት ሆነ ነበር ብትኖር እናቷ አሚና ሁሉም ደስ አለው ምናምን በሰዓቱ እንዲሁም በቀጣዩ ቀንም የሆነ የመረሳ ቫይብ አለ አይደል መንዙማ ይበል ተብሎ ስበል ይደገል ሲደጋ እና በዚህ አይነት እንትን የጀመርኩት ያው እኔ በሰዓት ተቀባይ ነበርኩ ከዛ ቀጣይ አመት ሙሉ አልበም መጣው ማለት ነው በአመቱ ማለት ነው በአመቱ ማሻአላህ ሰለላሁ ዐለይከ አላገኝም እርካታ ሰለላሁ ዐለይከ ይወርደኛል ገላዬ አላድርሙዬ ሰለላሁ ዐለይከ ነብዬ ስሙን ሳላነሳ አላድርሙዬ። ወደ ታላቅ ወንድማችሁ ላልፍ ነው እንደውና አሚር በምን መልኩ ቀርጻቸዋል ምን አይነትስ ልጆች ናቸው ማለት እንችላለን? እንደ እንትናቸው የየራሳቸው ባህሪ ነበራቸውና አሁን የአሚር ዩኒክ እንትኑ ምንድነው ሌት ሆኖ ነው አፍ ይፈታው ግን አፍ ሳይፈታ ምንድነው ኤቭሪ ዜማዎችን እንትን ይል ነበር በዜማ ነበር ነገሮችን ቢለው እና አሁን እንደዚህ ሆኖ ቢታይ የሚገርም ነገር አይደለም ማለት ፕሬዲክት የሚደረግ ነገር ነው በወቅቱ ማለት ነው። ሰላዲን ደግሞ ምንድነው የሚታወቀው ባህሪው ያው እንደ ታላቅነት ነገሮችን ለአሚር በመተው ማለት አይደል ታላቅ ስትሆኚ ነገሮችን በመተው ምናምን ይታወቃልና በቅልጥፍናው ነው ልጅ ሆኖ በቃ ሲላክ ምናምን በቃ ቱር ብሎ በቃ እና ምንድነው አሁን እኛ ቤት በጣም በቃ ቤተሰብ ስለሽ ቤተሰብ ነውና በሁሉም ነገር አብረን ያለነውና በዚህ መልኩ ነው ጀለ ጀላለሁ
لا له الشريك ከአሚርና ከሰላዲን ጀርባ ጠንካራ እናት አለች ሲባል ሰማለሁ። በእርግጥ ጀነት ከእናት እግር ስር ናት። ግን የአሚር እናት ምናልባትም አሁን እዚህ ጋር ለመድረሳችሁ የእናታችሁ ሚና ምን ያህል ነው? ከኛ በላይ ነው የምትደግፈው ማለት በቃ አሁን ላይ ባይበልጥ ብዙ ነገሮችን በህይወታችን በብዙ ነገሮችን ማየት ስንችል ተረዳኋት ምን ያህል ጠንካራ እናት እንደሆነች። በጣም ቻሌንጆች ነበሩት አይደለም እንደግል ፕሮዲዩስ ያደረጉ መስራት እንደ መልቲሚዲያም ከባድ ነው። አሁን ላይ ያለ እንኳን ቆንጆ የሚባል መልቲሚዲያ እንኳን ይሄን ነገር ለመስራት በጣም ቻሌንጅ አለ። አስተውሳለሁ አውራን ህንዶች ጋር እየሄደች ሲዲ እየተቀበል እንትን ይያለን ወደ ኋላ እንድንላ አትፈልግም። ክፍያችሁ ነገ ነው ከአላህ ነውና ይሄን ነገር መስራት አለበት እያለች ነው። ምንም ጥቅም ሳይኖረው ራሷ ያወጣች ከአመት አመት ስታሰራን የነበረውና ልፋቷ ይታወቃል። በዚህ ልክ እላለሁ አሁን ላይ እውነት ድንቅ እናት ናት። ስለ እናት ብቻ አወራን አባታችሁ አይቶ እንዳይቀየማችሁ የአባትነት ሚናቸውሳ ሚለውን ደግሞ እኔ አባታችንም ልክ እንደ እናት ለዛ ነው በእናት ተጣጣቃለን ለዛ ነው ውስጡ ነው በርግጣው በልብ ነው ያባት ፍቅር ሰው ያለውን ነገርኛ ስለምናቅ እዚህ አንተ እናታችንን ብቻ ስናመሰግን ያው ፋሚሊ ተዘክልና ያነሳሽው ጥያቄና ሙሉ ፋሚሊ ነው ከጎናችን የነበረው። ያው ማሚ ስትጠቀስ ለማሚ እንደዚህ መሆን ፍቃዱ ማን ነው? ጋሼ ነው ማለት ነው። ሶ እንትን ነው የፎከረችበት እናቷ ሚና የአህመድ እናት ነኝ ምትለው እኔ አሰላም አለይኩም የኡመ ሸፈዓ አስታራቂ ቤት ውስጥ ምን ያህል ናችሁ? እና ደግሞ ሁለቱ ብቻ ናቸው ወይ በሙንሺድ ህይወት ውስጥ ያሉት? እኛ ቤተሰብ ውስጥ በጣም ስትሮንግ አታችመንት ነው ያለው። ያው እኛ ቤት ውስጥ እንዳጠቃላይ ብዛታችን 4 ወንድና 2 ሴት። 2 ሴቶች ገና ልጅ ናቸው በጣም እና ከኛ መካከልም 2 ናቸው ሙንሺዶች። ሌሎቻችን ያው ሌላ ትምስት ነው ያለው። እናት ወደ ጅንጉርጉር ነው እንደሚባለው። ወደ እድሜያቸው ምን መታቅር ይላችሁ? እኛ ቤት ያው ተመሳሳይ እንትን ነው ያለውና የ4 አመት ጋፕ 4 አመት የ3 አመት ጋፕ ነው ያለውና እኛ ቤት አካሄዱ ማለት ነው 22 እና አሁን እሱም ደግሞ 26ኛው ሊዝ ነው ሰላም 26 አመት ነው። ተመልካቾች ፍራይድ ተመልካቾች 6 አመት እሱ 22 አመት 22 አመት ያ አላህ አትመስሉም። በርግጥ የሰራችሁትንም ስራኩ ያሰበ ነው። አዎ ስራው ፍቅር ከተማ ያሉት ነብይ ሰላም አለይኩም እንዴት ነው? ሰላዲን ስለ አሚር የተለየ ባህሪ ንገረኝ። አሚር ደግሞ ስለ ሰላዲን ቆራጥ ቀኔ በጣም ወድለት ነገር እንዲ ነው ካለ ምንም ነገር እንዲ ነው ቀጥታ። እኔ ከሰላዲን ብዙ ነገር ነው ማረው። መጀመሪያ ስማር ከሰላዲን ነው ማረው። ሰፊ ነው ማለት እኔ እንደውም እኔ አስቸጋሪ ነኝ መሰለኝ በባህሪና ሰላዲን በጣም ሰፊ ነው። ነገራቶችን በጣም በሰፊ አስፍቶ ነው የሚመለከተው። የተረጋጋ ሰው ነው። በጣም የሰው መውደድ ያለው ሰው ነው። ሰው ያከብራል። በጣም መግለጽ ይከብዳል። እስካለው በዱንያ አለ እንግዲህ ያለነው ኢድ ላይ ነው። መልካም ምኞታችሁን ለተመልካች አድርሱልንና እንቋጭ። ቅድሚያ ለእናቴ ነጂባ ኑሪ፣ ለአባቴ ሁሴን ሽኩር የሚያቆኝና ለማቃቸው በሀገር ውስጥም ሆነ በውጭ ላሉት እንኳን አደረሳችሁ ማለት ፈልጋለሁ። ለአባቴ መሐመድ አሊ፣ ለእናቴ ጀሚላ ማህሙድ፣ ለእህቴ ለቤተሰቦችም ለሁሉ እንኳን አደረሳችሁ ላለው በቤተሰቦቼ በወዳጅ ዘመዶች በአጠቃላይ እንዲሁም ጎዳና ላይ ላሉ ወንድም እህቶች በአጠቃላይ ለሌላም ምት ባሉት በአጠቃላይ እንደ ዓለም እንኳን አደረሳችሁ እንኳን አደረሰ ማለት ፈልጋለሁ። በጣም ሁላችሁንም ከልብ እናመሰግናለን። ምስጋና እንግዲህ ግዴታ ነው። ሰውን ያላመሰገነ አላህን አያመሰግንም ይባላል እና እንኳን አደረሳችሁ።
እሺ እኔም እንኳን አብሮ አደረሰን እላለሁ እናንተ ማክራችሁ ስቱዲዮ ድረስ ለመጣችሁ እጅግ አድርጌ አመሰግናለሁ የተከበራችሁ ተመልካቾቻችን የ1446ኛውን የኢድ አልፍጥር በዓል እንግዲህ ከሁለቱ ሙንሺዶች ከቤተሰቦቻቸው ከጓደኞቻቸው ጋር በጋራ በመሆን በዚህ መልኩ እንግዲህ አክብረናል እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ኢድ ሙባረክ صلاة الله سلامي عليكم إمامي صلاة الله سلامي عليكم إمامي